ሰላም ሰላም እንዴት ሰነበታችሁ ክብራትና ክብራን ተመልካቾቻችን። እንግዲህ ባለፈው በመጀመሪያው የፊልማችን ክፍል በአንድ የውሸት ፈገግታ ወይም በጽኑ የስሜት ውሳኔ የሰውን ልጅ ሙሉ ህይወት መቀየር ይቻላልን? በአንድ በኩል የማይደረስበት መስሎ የሚታይ የሩቅ ፍቅር፣ በሌላ በኩል ደግሞ በዝምታና በታማኝነት የተሞላ ጥልቅ መስዋዕትነት። በባህር ዳርቻው የተደበቀው ያሰቃቂ ሚስጥርና በፀጉር ሳሎን ውስጥ የተሸሸገው የቤተሰብ መከራ እንዴት የሁለቱን ወጣቶች ዕጣ ፈንታ እንዳስቀየረው ለማወቅና የዚህን ልብ የሚነካ ፊልም ክፍል 2ና የመጨረሻውን ክፍል እንደሚከተለው እናስቃኛቸዋለን። አብራችሁን ቆዩ። በዚያች ሌሊት ጂዮክና ሶፋ ላይ የተቀመጠ ትልቅ ስጦታ አስተዋለችና ስለሱ ስትጠይቀው ጂዮክ ሳጌ በጣም ትልቅ ጣፋጭ እንዲገዛላት እንደጠየቀችው አብራራ። ከዚያም በሚቀጥለው ዓመት የዩኒቨርሲቲ መግቢያ ፈተና ለመውሰድ እንዳሰበ ለእናቱ ነገራት። ከሚወስደው ሞትን እንደሚመርጥ አንድ ጊዜ ተናግሮ እንደነበር አሳሰበችው። ብዙ ሳይቆይ ጂዮክ የጠየቀችውን ትልቅ የጣፋጭ ስጦታ ይዞ ወደ ሳጌ ቤት ሄዳ ለመሄድ ዞር ሲል ግን ሳጌ በድንገት አቆመችውና ከኢንጋ ቅርብ እንደሆነ ጠየቀችው። ያለምንም ማመንታትም እንዳልሆነ አረጋገጠላት። ከዚያም በፈተናዋ መልካም እድል ተመኝቶላት ሄዳ የመግቢያ ፈተናውን ቀን ደረሰ። መልካም ተመኞችም መካከል ሳጌ ልዩ ድንገተኛ ነገር ደረሳት። የመግቢያ ፈተናው ቀን ደረሰና ከመልካም ተመኞች መካከል ሳጌ ልዩ ድንገተኛ ነገር ደረሳት። ደስተኛ የድብ ጭንብል ካደረገ ሰው ትልቅ የስጦታ ቦርሳ። ጭንብሉ ሲወልቅ ከጂዮክ ሌላ ማንም አልነበረም። ልቧም በሞቅታ ተሞላ። በሚቀጥሉት ቀናት ውጤቶችን እየጠበቁ ሳለ የሳጌ ቡድን የደረቀ የሩዝ ኬክ ለመብላት ተሰበሰቡ። ነገር ግን ሳጌ እናቷን መርዳት እንዳለባት ተናግራ ይቅርታ ጠየቀች። ጂዮክም ቤት ውስጥ ስራ እንዳለው ተናገረና በመጠራጠር ቡድኑ ተከትለዋቸውና ለአስደናቂ ነገራቸው ሳጌና ጂዮክ በምስጢር ሲገናኙ አገኟቸው። አይኖቻቸውንም ማመን አቃታቸው። ቆይት ብሎ ሳጌና ጂዮክ ለመጀመሪያ ጊዜ ወደ ተገናኙበት ባህር ዳርቻ ተመለሱ። ሳጌ በዚያ ቀን ለምን ወደ ባህር እንደዘለለ ጠየቀችው። አይኖቹ ጨለሙ። በሐዘን ተውጦ እንደነበርና ማዕበሉ እንዲወስደው ቢተው ምን ሊፈጠር እንደሚችል ሀሳቡ እንዳንሳፈፈው አብራራ። ነገር ግን በውሃው ውስጥ ስትዋኝ አያት። የሷ መኖር ወደ ህይወት መልሶ ሳበው። በዝግታ እስካሁን ይዞት የነበረውን የስም ባጅ አስረከባት። ያዳነችውን ሰው ማስታወሻ አድርጎ ይዞት እንደነበረ ማመነ። እጇን በለስላሳ ያዘና ወደ አይኖቿ ተመልክቶ እንደሚወዳትም ነገራት። ወደ ቤት ሲመለሱ ማንም መለያየት አልፈለገም። ሳጊ ዝቅ ብላ ከንፈሮቹ ላይ ሳም እስከምታደርግበት ጊዜ ድረስ እጆቻቸው ተያይዘው ነበር። ጉንጮቿ ተቃጠሉ። ነገር ግን ልቧ ሰላም ተሰማው። ቤት ሲደርሱ የጂዮክ እናት እሁድ ዕለት አዲስ የፀጉር ማድረቂያ ለመውሰድ ወደ ሲኦል መሄድ እንዳለበት ነገረችው። አብሯት እንዲሄድ የምትፈልግ እንደሆነ ጠየቃት። እሷ ግን ራሷን ነቀነቀችና ሱቁን እንዲጠብቅ እንጂ እንዲቀር ነገረችው። በሚቀጥለው ቀን ሳጌ የቤተሰብ ሽርሽር ነበራት። ከመውጣት በፊት ለጂዮክ መደወል አልረሳችም። እናም በንግግራቸው ወቅት ስለ እሁድ የቆጠሯቸው ቀን ማስታወሷን ቀጠለች። ወዲያውኑ ሳጌ ለቅርብ ጓደኞቿ ደወለችና በባህር ዳርቻው ለጂዮክ ስሜቷን ለምትገልጽበት ትልቅ ቀን ሁሉንም ነገር እንዲያዘጋጁላት ጠየቀቻቸው። በመጨረሻም ያ ልዩ እሁድ ደረሰ። ቡድኑ ቦታውን በማስጌጥ ተጠምዶ ሳለ ሳጌና ጂዮክ አስቀድመው ደርሰው ነበር። ይህንን ሲያዩ ሁሉም በፍጥነት በእቅዱ መሰረት በተመደቡበት ቦታ ገቡ። ጥቂት ርቀት ላይ ቆማ ሳጌ ጓደኞቿ እንዲቆሙ ምልክት ሰጠች። ነገር ግን ትርጉሙ አልገባቸውም። በያዘችው ቅጽበት ጂዮክ ከአንድ ሰው የጽሑፍ መልእክት ደረሰውና ስልክ ለመደወል ወደ ጎን መሄድ እንዳለበት ተናገረ። ጂዮክ መልእክቱን ሲያነብ ፊቱ ጨለመና እናቱ ሆስፒታል ገብታ ነበር። ለሳጌ ይቅርታ ጠይቆ ወደ ሲኦል ሮጠ። ሆስፒታል ውስጥ ጂዮክ እናቱን ራሷን ስታ በኮማ ውስጥ አገኛት። አባቱ ደግሞ አጠገቧ በቅዝቃዜ ቆሞ ነበር። አባቱ ደረጃ ላይ ወድቃ እንደሆነ ተናገረ። ከዚያም ጭንቀት ከመጠበቅ ይልቅ ወቀሳውን ወደ እሷ አዞረ። የጂዮክን ትምህርት እንዳበላሸችና እንደ እናት እንደወደቀች በመናገር ጂዮክ አባቱ እየዋሸ እንደሆነ በማረጋገጥ እናቱ ተገፍትራ እንደሆነ በማመን እጆቹን ጨበጠ። አባቱ ቁጣውን ችላ ብሎ ወደ ቤት እንዲሄድ አዘዘው። ቀናት አለፉ። ማንም ጂዮክን ማግኘት አልቻለም። ሳጌና ጓደኞቿ ቤቱን ሲጎበኙ ሱቁ ተዘግቶ ለኪራይ የሚል መልእክት አገኙ። ግራ ተጋብታና ተጨንቃ ሳጌ አባቱ በሲኦል ብሔራዊ ዩኒቨርሲቲ ሆስፒታል ፕሮፌሰር እንደሆነ አሰበችና ተስፋ ቆርጣ ወደ ከተማው ባስ ተሳፈረች። ሆስፒታል ውስጥ ስለ ታካሚዋ ጃንጊ የሚጠየቀችና አስፈራራት። ንግግር ወደ ሰማችበት ክፍልም ተመራች። የጂዮክ አባት ለሚስቱና ለልጁ ወዲያውኑ ወደ አሜሪካ እንዲሄዱ በቅዝቃዜ ነገራቸው። እንደገና ወደ ቤት ከተመለሱ ከመያዙ መቼም ማምለጥ እንደማይችሉ አሳሰባቸው። በሁለቱም እናትና ልጅ ፊት ላይ እንባ ፈሰሰ። ሁለቱም መልቀቅ አልፈለጉም። ነገር ግን ሁለቱም አቅም አልነበራቸውም። ከበሩ ውጭ ቆማ ሳጌ እያንዳንዱን ቃል ሰማች። ደረቷ በስጋት ተወጠረ።
በዚያች ሌሊት ሳጊ በህዝብ ስልክ ደወለችና የጂዮክ ድምጽ ሲመለስ ደነዘዘች። ከዚያም ልብ የሚሰብሩ ቃላት ከከንፈሮቿ መለጡ። ለሱ ያላትን ስሜት በሙሉ ካደች። የሳጊ ድምጽ በስልኩ ላይ የተንቀጠቀጠ ቃላቱን አስገደደች። እንደ ጓደኛ ብቻ ነው ያየሁ፣ እንዳትሳሳት ብዬ ነው ምነግርህ። ከእንግዲህ ወዲህ እንደገና መገናኘት አያስፈልገንም አለች። ልቧ ፈልጎ ሳይሆን የሚገጥመውን የማይቻል ሁኔታ ስለተረዳች ነው የተናገረችው። እሱ በሷ ምክንያት ሁሉንም ነገር እንዲሰዋ አልፈለገችም። በዚያች ሌሊት ሳጊ እውነተኛ የምትወዳትን ልጅ ለመጨረሻ ጊዜ ልታናገረው እንደምትችል አውቃ ያለ ረፍት አለቀሰች። ከቀናት በኋላ ትምህርት ቤቱ የምረቃ ስነ ስርዓት አካሄደ። ሳጊ በክብር ተመረቀች። ሆኖም ግን ለፎቶግራፎች ወገግ ብላ የምስክር ወረቀቷን ብትይዝም ልቧ ግን በከባድ ተሰብሮ ነበር። የክፍሏን የዓመት መጽሐፍ ፎቶዎች መመልከት ለጂዮክ ያላትን ናፍቆት የበለጠ አጠናከረው። የማስታወሻዎቿን ክብደት መሸከም አቅቷትም ሳጊ ወደ መጋዘኑ የተጋሩት ቅጽበቶች በጊዜ ውስጥ የቆሙ ወደሚመስሉበት ቦታ ሄደች። በመጨረሻም በመጽሐፍ መደርደሪያ ላይ ጂዮክ ትቶት የሄደውን ማስታወሻ ደብተር አገኘች። በሽፋኑ ላይ በእጁ ጽሑፍ የፍቅር ታሪክ የሚሉ ቃላትም ነበሩ። በውስጡ የእሷንና የጓደኞቿን ቡድን ፎቶ ከፎቶ በኋላ አገኘች። በእያንዳንዱ ምስልም ላይ ጂዮክ የእሷን አገላለጾች የሚይዙ አነስተኛ ማስታወሻዎችን ጽፎ ነበር። ደስተኛ ወይም ሀዘንተኛ፣ እየሳቀች ወይም እያለቀሰች ስለ እሷ ሁሉንም ነገር ይወደው ነበር። ፍጹም ስለነበረች ሳይሆን በቀላሉ ሳጊ ስለነበረች ብቻ ነው። እሷ በባህር ዳርቻ ላይ አንድ ጊዜ ያዳነችው ልጅ ብቻ አልነበረችም። እሷ ከህይወቱ ጨለማ ውስጥ ያዳነችውና ከራሱ ህልሞች ያዳነችው ነበር። አንድ ጊዜ እንደ ህይወት መስመሩ አድርጎ የስም ባጇን ጨብጦ ነበር። አሁን ግን አያስፈልገውም። ምክንያቱም ደግሞ ስሟና እሷነቷ በልቡ ውስጥ ተቀርጾ ነበር። ሳጊ የማስታወሻ ደብተሩን እያንዳንዱን ገጽ ስታዞር እንባ ከዓይኖቿ ፈሰሰ። ውብ ፍቅር በፊቷ ተዘርግቶ ቢሆንም በጣም የራቀና ሊደረስበት የማይችል ይመስል ነበር። በተስፋ መቁረጥ በባህር ዳርቻ ላይ እየተንከራተተች ለጂዮክ መልእክትን ላከች። ዛሬ ላገኝህ አልችልም፣ ደህና አይሰማኝም። ከዚህ ቀደም የተጠቀመችበትን አይነት ምክንያት ቢሆንም ይመስለኛል ብላ ያላሰበችው መልእክት ነበር። ነገር ግን በዚህ ጊዜ ምላሹ የተለየ ነበር። ለኔ ደህና ትመስኛለሽ ሲል መለሰላት። ስልኳ ደወለና ከመገንዘቧ በፊት አንድ የታወቀ ድምጽ ከጀርባዋ ስሟን ጠራ። ዞር ስትል ግን እሱ እዚያ ነበር። ሳጊ እዚያው አሸዋው ላይ ቆማ አለማመን ወደ ትልቅ እፎይታ ተቀየረ። ሳጊ ወደፊት ሮጣ እጆቿን በአንገቱ ላይ ጠመጠመች። ይቅርታዎቿንም እያለቀሰች ተናገረች። እንደዋሸች የተናገረቻቸውን ጨካኝ ቃላትም መቼም ማለቷ እንዳልሆነ አመነች። እሱን መናፈቋንና መውደዷንም አንድ ጊዜ እንኳን አላቆመችም ነበር። በእርግጥ ጂዮክ ተረዳ። በረጋ አይኖቹ ወደ ቦርሳው ዘረጋና በካርቶን እንክብሎች የተሞላ ማሰሮ አወጣ። እያንዳንዳቸው የእሷን ማስታወሻ እንደሚወክሉና ሊረሳቸው የማይፈልጋቸውን ቅጽበቶች እንደሆነ አብራራ። መያዝ ያልቻላቸው ስሜቶች አሸንፏቸው እርስ በርስ ሲተቃቀፉ እንባ አይኖቻቸውን ጋረዳቸው። በአቅራቢያ ተሸሽገው የነበሩት ጓደኞቻቸውም ሮጠው ወጡ። እልል እያሉ የዚህን ውብ ጥንድ መገናኘት አከበሩ። ይፋዊ ስሜት መግለጽ አያስፈልግም ነበር። ትልቅ መድረክም አያስፈልግም። ምክንያቱም አንድ ያሰራቸው እጅግ ታላቅ ነገር ነበርና የልቦቻቸው እውነት ያልተናወጠና ሊገለጽ የማይችል ነበር። እናም ታሪካቸው የሐሰት ጸጉር ፍቅር ታሪክ ወደ ፍጻሜው መጣ። ክቡራትና ክቡራን ተመልካቾቻችን ፊልማችን በዚህ ይጠናቀቃል። በቀጣይም ተመሳሳይ አጓጊና አስደናቂ ታሪኮችን ይዘንላችሁ ምንመጣ ይሆናል። ቻናላችንን ሰብስክራይብ በማድረግ እንዲሁም ቪዲዮዎቻችንን ላይክ፣ ሼር በማድረግ እንድታበረታቱን ጠይቃችኋለን። መልካም ቆይታ።